ኦሪት ዘሌዋውያን ምዕራፍ 14 እግዚአብሔርም ሙሴን እንዲህ ሲል ተናገረው። በመንጻቱ ቀን የለምጻሙ ሕግ ይህ ነው። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጭ ይወጣል። ካህኑም ያያል። እነሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው 2 ንጹሐን ወፎች በሕይወታቸው የዝግባም እንጨት፣ ቀይ ግምጃም፣ ሂሶጵም ያመጣ ዘንድ ያዛል። ካህኑም ከ2 ወፎች አንዱን በሸክላ ዕቃ ውስጥ በምንጭ ውሃ ላይ ያርድ ዘንድ ያዛል። ሕያውንም ወፍ፣ ዝግባውንም እንጨት፣ ቀዩንም ግምጃ፣ ሂሶጱንም ወስዶ ከሕያው ወፍ ጋር በምንጭ ውሃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ከለምጹ በሚነጻው ሰው ላይ 7 ጊዜ ይረጫል፣ ንጹሕም ነው ይለዋል። ሕያውንም ወፍ ወደ ሜዳ ይለቀዋል። የነጻውም ሰው ልብሱን ያጥባል፣ ጠጉሩንም ሁሉ ይላጫል፣ በውሃም ይታጠባል፣ ንጹሕም ይሆናል። ከዚያም በኋላ ወደ ሰፈር ይገባል። ነገር ግን ከድንኳኑ በውጭ ሆኖ 7 ቀን ይቀመጣል። በሰባተኛውም ቀን ጠጉሩን ሁሉ ይላጫል፣ ራሱንም፣ ጢሙንም፣ ቅንድቡንም፣ የገላውንም ጠጉር ሁሉ ይላጫል፣ ልብሱንም ገላውንም በውሃ ያጥባል፣ ንጹሕም ይሆናል። በ8ኛውም ቀን ነውር የሌለባቸውን 2 ተባት ጠቦት፣ ነውር የሌለበትንም አንዲት የዓመት እንስት ጠቦት፣ ስለ እህልም ቁርባን ከመስፈሪያው ከ10 እጅ 3 እጅ የሆነ በዘይት የተለወሰ መልካም ዱቄት 1 የሎግ መስፈሪያም ዘይት ይወስዳል። የሚያነጻውም ካህን እነዚህን ነገሮች የሚነጻውንም ሰው በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያኖራቸዋል። ካህኑም አንዱን ጠቦት ወስዶ ስለ በደል መሥዋዕት ያቀርበዋል። ያንንም የሎግ መስፈሪያ ዘይት ስለ መወዝወዝ ቁርባን በእግዚአብሔር ፊት ይወዘውዘዋል። የኃጢአትን መሥዋዕትና የሚቃጠለውን መሥዋዕት በሚያርዱበት በተቀደሰው ስፍራ ጠቦቱን ያርደዋል። የኃጢአቱ መሥዋዕት ለካህኑ እንደሚሆን እንዲሁ የበደል መሥዋዕት ነው፣ ቅዱሰ ቅዱሳን ነው። ካህኑም ከበደል መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ ከሎግ መስፈሪያው ወስዶ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት 7 ጊዜ በጣቱ ይረጫል። ካህኑም በእጁ ውስጥ ከቀረው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ያስነካዋል። በካህኑም እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርግበታል። ካህኑም በእግዚአብሔር ፊት ያስተሰርይለታል። ካህኑም የኃጢአቱን መሥዋዕት ያቀርባል፣ ከርኩሰቱም ለሚነጻው ሰው ያስተሰርይለታል። በኋላም የሚቃጠለውን መሥዋዕት ያርዳል። ካህኑም የሚቃጠለውን መሥዋዕትና የእህሉን ቁርባን በመሠዊያው ላይ ያቀርባል። ካህኑም ያስተሰርይለታል፣ እርሱም ንጹሕ ይሆናል። ድሃም ቢሆን ይህንም ለማምጣት ገንዘቡ ባይበቃው ማስተሰሪያ ይሆንለት ዘንድ እንደሚወዘወዝ 1 ጠቦት ለበደል መሥዋዕት ከማስፈሪያውም ከ10 እጅ 1 እጅ የሆነ በዘይት የተለወሰ መልካም ዱቄት ለእህል ቁርባን 1 የሎግ መስፈሪያ ዘይት ይወስዳል። 2 ዋኖሶች ወይም የእርግብ ግልገሎች እንደሚቻለው አንዱን ለኃጢአት መሥዋዕት ሌላውን ለሚቃጠል መሥዋዕት ይወስዳል። በ8ኛውም ቀን ስለ መንጻት ወደ ካህኑ ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣቸዋል። ካህኑም የበደሉን መሥዋዕት ጠቦት የሎግ መስፈሪያውንም ዘይት ይወስዳል። ካህኑም ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዘዋል። የበደሉንም መሥዋዕት ጠቦት ያርዳል። ካህኑም ከበደሉ መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ካለው ዘይት በቀኝ ጣቱ 7 ጊዜ በእግዚአብሔር ፊት ይረጨዋል። ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ፣ የቀኝ እጁንም አውራ ጣት፣ የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ያስነካዋል። በእግዚአብሔር ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርገዋል።
እንደሚቻለው ከዋኖሶች ወይም ከርግብ ግልገሎች አንዱን ያቀርባል። እንደሚቻለው አንዱን ለኃጢአት መስዋዕት፣ ሌላውንም ከእህል ቁርባን ጋር ለሚቃጠል መስዋዕት ያቀርባል። ካህኑም ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል። ለመንጻቱ የሚያስፈልገውን ነገር ለማያገኝ የለምጽ ደዌ ላለበት ሰው ሕግ ይህ ነው። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ወደምሰጣችሁ ርስት ወደ ከነዓን ምድር በገባችሁ ጊዜ እኔም የለምጽ ደዌ በርስታችሁ ምድር በአንድ ቤት ባደረግኩ ጊዜ ባለቤቱ መጥቶ ካህኑን ደዌ በቤቴ ውስጥ እንዳለ ይመስለኛል ብሎ ይንገረው። ካህኑም በቤቱ ውስጥ ያለው ዕቃ ሁሉ እንዳይረክስ እርሱ ደዌውን ለማየት ወደ ቤት ሳይገባ ቤቱን ባዶ እንዲያደርጉት ያዛል። በኋላም ካህኑ ቤቱን ለማየት ይገባል፣ ደዌውንም ያያል። እነሆም ደዌው በግንቡ ላይ በአረንጓዴና በቀኝ ቢዥጎረጎር መልኩም ወደ ግንቡ ውስጥ ቢጠልቅ ካህኑ ከቤቱ ውስጥ ወደ ቤት በር ወጥቶ 7 ቀን ቤቱን ይዘጋዋል። ካህኑም በሰባተኛው ቀን ተመልሶ ያያል። እነሆም ደዌው በቤቱ ግንብ ላይ ቢሰፋ ካህኑ ደዌ ያለባቸውን ድንጋዮች እንዲያወጡ ከከተማውም ወደ ውጪ ወደ ረከሰው ስፍራ እንዲጥሏቸው ያዛል። ቤቱንም በውስጡ በዙሪያው ያስፍቀዋል። የፋቁትንም የምርጊቱን አፈር ከከተማው ወደ ውጪ ወደ ረከሰ ስፍራ ያፈሱታል። በእነዚያም ድንጋዮች ስፍራ ሌሎች ድንጋዮች ይገባሉ። ሌላም ጭቃ ወስደው ቤቱን ይመርጉታል። ደዌውም ዳግም ቢመለስ ድንጋዮቹም ከወጡ ቤቱም ከተፋቀና ከተመረገ በኋላ በቤቱ ውስጥ ቢሰፋ ካህኑ ገብቶ ያያል። እነሆም ደዌው በቤቱ ውስጥ ቢሰፋ በቤቱ ውስጥ ያለው እየፋገ የሚሄድ ለምጽ ነው፣ እርኩስ ነው። ቤቱንም ድንጋዮቹንም እንጨቱንም የቤቱንም ምርጊት ሁሉ ያፈርሳል። እነርሱንም ከከተማው ወደ ውጭ ወደ እርኩስ ስፍራ ያወጣል። በተዘጋበትም ጊዜ ሁሉ ወደ ቤቱ የሚገባ እስከ ማታ ድረስ እርኩስ ይሆናል። በቤቱም የሚተኛ ልብሱን ያጥባል፣ በቤቱም የሚበላ ልብሱን ያጥባል። ካህኑም ገብቶ ቢያይ እነሆም ቤቱ ከተመረገ በኋላ ደዌው በቤቱ ውስጥ ባይሰፋ ደዌው ስለሻረ ካህኑ ቤቱን ንጹሕ ነው ይለዋል። ቤቱንም ለማንጻት 2 ወፎች፣ የዝግባም እንጨት፣ ቀይ ግምጃም ሂሶጵም ይወስዳል። አንደኛውንም ወፍ በሸክላ ዕቃ ውስጥ ከምንጩ ውሃ በላይ ያርዳል። የዝግባውን እንጨት ሂሶጱንም ቀዩንም ግምጃ ሕያውንም ወፍ ወስዶ በታረደው ወፍ ደምና በምንጩ ውሃ ውስጥ ይነክራቸዋል። ቤቱንም 7 ጊዜ ይረጫል። ቤቱንም በወፉ ደም፣ በምንጩም ውሃ፣ በሕያውም ወፍ፣ በዝግባውም እንጨት፣ በሂሶጱም በቀዩም ግምጃ ያነጸዋል። ሕያውንም ወፍ ከከተማ ወደ ሜዳ ይሰደዋል፣ ለቤቱም ያስተሰርይለታል፣ ንጹሕም ይሆናል። ይህም ሕግ ነው ለሁሉ አይነት ለምጽ ደዌ፣ ለቆረቆርም፣ ለልብስና በቤትም ላለ ለምጽ፣ ለእባጭም፣ ለብጉርም፣ ለቋቁቻም በሚረክስና በሚነጻ ጊዜ እንዲያስታውቅ ይህ የለምጽ ሕግ ነው።